የተከበሩ ጠቅላይ ሚኒስትር፣ ይህች ሀገር የሁላችንም ቤት መኖሪያችን፣ ማንም የበኩር ልጅ ማንም የእንጀራ ልጅ መሆን የለበትም። እርስዎም በዚህ ያምናሉ። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያናኖርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። በተለይ ሲቪል ሰርቪሱ ወይም በሲቪል ሰርቪስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ከደሞዙ 35% ግብር፣ 7% ጡረታ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎት ይቆረጥበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ? ቤት ኪራይ አይደለም ለቀለብ እንኳን አይሆንም። በምን ጉዳይ ነው እኛ በዚህ ልክ የምንሰቃየው? ሰው ስደትን የሚመጣው እኮ ወዶ አይደለም። በባህር ሄዶ የሚሞተው ወዶ አይደለም። የቤት ኪራይ ውድነት ነው። ቤት ኪራይ አሰቃይቶት ነው። ቤት ኪራይ አንገላቶት ነው። እዚህ ጉዳይ ላይ ለምንድን ነው መንግስት አፋጣኝ ነገር የማይሰጠው? ለድሃው የሚመች ነገር ለምንድን ነው ማያዘጋጀው? ቢያንስ በራሱ የተሰራ ለድሃው በተመጣጣኝ ዋጋ የሚከራይ ቤቶች ለምን አያዘጋጅም? ልጆቻችንን ይዘን የት እንውደቅ? ኢትዮጵያ ውስጥ የሚኖረው ያለው ሰው ብቻ ነው። ኢትዮጵያ ውስጥ የሚኖረው ገንዘብ ያለው ቤት ያለው ሰው ብቻ ነው። ድሃው ህዝብን ለምንድን ነው መንግስት የማትመለከተው? እኔ በጣም ያዘንኩት ዛሬ ስዞር በፀሐይ ከትናንትና ጀምሮ ስንዞር ቤት ኪራይ ስንዞር በውስጡ ይፈልጋሉ፣ በውጭ ይኸው በህጉ መሰረት ስትሉ አይሰሙም። በውስጥና በውጭ የሚባል ውል መደረግ የሚባል ነገር አለ። ምን እናድርግ? ልጆቻችንን እንደ ድመት እንብላ ወይ? ልጆቻችንን መልሰን እንዋጣቸው ወይ? ምን እናድርግ? እኔ ፍትህ ለመንግስት ነው ይህንን ፍትህ እንዲሰጠኝ የምጮኸው። ጠቅላይ ሚኒስትሩም ሆኑ ከንቲባዋ በዚህ ጉዳይ ላይ ትኩረት አድርገው ቢሰሩ። ዝቅተኛ ኑሮ ላይ ያሉ ሰዎች አፍጣኝ የሆነ መልስ እንዲሰጠኝ ጥሪ አቀርባለሁ። በቅርብ ቀን ልጆቻችንን ይዘን ጎዳና ላይ እንደምንወጣ አልጠራጠርም። በጣም አስከፊ ሁኔታ ውስጥ ነው ያለነው። ለእናንተ ብቻ ነው ወይ ኑሮ የከፋው? ምንድን ነው የምትፈልጉት? እናንተ ደብታችሁ ስትኖሩ እኛ እንገፋ ወይ? ልጆቻችን በራብ ይሙት ወይ? ለእናንተ 20 ሺና 25 ሺህ ብር ቤት ኪራይ እየከፈልን ልጆቻችንን አናስተምር ወይ? እኛስ በህይወት አንኑር ወይ? ምንድን ነው መንግስት አንድ መመሪያ ሲያወጣ በጎን የሌብነት ሴራ ትሰራላችሁ። አሁን በመጣው ደግሞ አጎትና አክስት የልጅ ዘመድ ነው እያላችሁ ውል ትዋዋላላችሁ። በውስጥ 5 እና 20 ሺህ ብር ታስከፍላላችሁ። እኛ የሌለን ከየት እናውጣ? ምንድን ነው መፍትሄ መደረግ ያለበት? ይህንን ከንቲባዋን ይጠይቃለሁ። ለእኛ ቤት ለሌለን ሰዎች ምንድን ነው ሀሳባችሁ? ቴዎድሮስ አፍሮ ማለት ቴዎድሮስ ካሳሁን እንናገር ከተባለ የአማራን ባህል፣ የአማራን ጀግኖች፣ የአማራን ታላላቆች፣ የአማራን እሴት፣ የአማራን ሃይማኖት፣ የአማራን ባህል ለዓለም ያስተዋወቀ ነው። በጥበቡ ከነገስታቱን ቴዎድሮስን፣ ከሀገር ከከተማ ጎንደርን፣ ወሎን፣ ከጥቁር ሰው ብሎ ዳግማዊ አፄ ምኒልክን ጃ ያስተሰርያል ብሎ ስንት ነገር ያደረገበት እንጂ ስለ ቴዲ አፍሮ ምን አረኩኝ እኔ? ሁሉም ሐሳብ ሰጠ፣ እኔም ሐሳብ ልስጥ። እኔ አንድ ቀን በአካል አይቼው አላውቅም። እስር ቤት የታሰረ ጊዜ ሌላ ሰው ልጠይቅ ሄጄ አይቼዋለሁ በሩቅ። ከዛ ውጭ አላቆም። የጻፍኩትን መጽሐፍ ለሱና ማናት ይቺ ሙሉ ዓለም ታደሰ ለሙሉ ዓለም ታደሰና ለሱ ቅዱሳት መካናት በኢትዮጵያ የሚለው መጽሐፌን እሰጣቸዋለሁ ብዬ እሷ የሆነ ስለ ገዳም ኢንተርቪው አድርጋ እሱ ደግሞ እንትን እሰጣለሁ ብዬ እንዳሸኩት ከሀገር ወጣሁ። ለሁለቱም ሳልሰጣቸው ማለት ሙሉ ዓለምንም አይቻት አግኝቻት አላቅም። ሙሉ ዓለም ታደሰ ቴዲ አፍሮንም አግኝቼው አላቅም። አውርቼውም አላቅም። ተችቼው አውቃለሁ በስነ ፍጥረት ላይ ከዘፈኖቹ አውጥቼ ማለት ነው። እና ይሄ ትክክል አይደለም በሚል ተችቼው አውቃለሁ። ከዛ በተረፈ ግን የሚያገባኝ ሆኖ አይደለም። ግን ቴዲ አፍሮ በአማራ አክቲቪስቶች ሲሰደብ፣ በአማራ አክቲቪስቶች ሲወቀጥ
ያሳዝናል። በትግሬም በኦሮሞም ሲወቀጥ ያሳዝናል። ቴዲ አፍሮ ሶማሊያ ውስጥ መሰለኝ አንድ የትግሬ ልጅ ሊገደል እንትን ብሎ ከፍሎ ያስወጣው ሀገር የዘረፈች ወያኔ ያልከፈለችለትን መርከብና ኮንዶሚኒየም በቁም የሸጡ የኢትዮጵያን አንጡራ ሀብት ቦጥብጠው አፈር ከደቼ ያበሉት ወያኔዎች ለገዛ ዜጋቸው አነ ተጋሩ ምናምን ለሚሉት ሳይከፍሉ ቴዎድሮስ ካሳሁን ነበረ ሆጭ አድርጎ የሚከፈለው ዕዳ ከፍሎ ያንን ልጅ ከሞት ያዳነው። ቴዲ ያን ሲያደርግ ትግሬ አይደለም ያዳነው፣ ኢትዮጵያዊ ወጣት ነው ያዳነው። ኢትዮጵያዊ ወጣት ነው ያዳነው። ቴዲ ይጸድቃል አይጸድቅም እኔ መቼ የራሴ መጃወቅኩና ስለዛ አወራለሁ። ክሬዲት እንስጥ። ይሄ የጎፈላ ያገው ሸንጎ፣ ይሄ የጎፈላ ስኳድ፣ ይሄ የጎፈላ ጸረ ኢትዮጵያ ኦነግ ስለተንበጫበጨ አብሮ መንበጫበጭን አልደግፍም። ይህ ልጅ ለረጅም ጊዜ ምንም ያደረገው ነገር የለ። ኢንጂነር አይደለ፣ ዶክተር አይደለ፣ ፕሮፌሰር አይደለ፣ ወይ ቀዶ ሕክምና ይሰራ ወይ ሌላ ሱቅ የለው። ዘፍኖ የሚበላ ነው። ከተቻለ አሳምኖ እሱን እንዲና እንዲያ ቢሆን ማለት እንጂ ይሄ የምቀኛ ሰፈር ልጅ እሱ እየሰከረ እየጠጣ የትኛው አማራ ነው አሁን ማቅ ለብሶ ጥቁር ለብሶ ሐዘን ለብሶ ገብቶት አንገቱን ደፍቶ በቃ የአማራ ሞት የአማራ በድሮን ማለቅ የቆጨው ቲክቶከር ያሳዘነው አክቲቪስት ጋዜጠኛ አለ? የለም። ሆዳ ሜካፕ ተቀብቶ ጺሙን ተቆርጦ ዘንጦ ላነጋገሩ ላወራሩ ተጠንቅቆ መኳንንት መስሎ የሚገለጥ ቲክቶከር አይደለ እንዴ ያለው? አሁን የአማራ ጉዳይ የሚያሳዝነው አይታችሁ እስቲ የአማራ ሰዎችን ፔጅ ተመልከቱ። የራባቸው ይመስላሉ። የአማራ ቲክቶከሮች፣ የአማራ ፌስቡከሮች የራባቸው ይመስላሉ። እንቁልልጭ የገቡ ድህነት አሯሩጦ አውሮፓና አሜሪካ አስገባቸው። ከዛ በኋላ ድስትም ሲሰሩ እየቀረጹ ሩስ ሲቀቅሉ እየወቀቀዩ እኔ ጠዋት ተነስቼ እንደዚህ ከትፌ ለድመቴ እናበላሉ ምናምን ባቄላ በልታ ሆዷ ተቆዝሮ ያደገችውላ እቺ አሸቧ መዳም የመሰለችውላ አሁን የተራበ ወገን ያላት አትመስልም። እነ መማር አለባቸው ናተውም እንዴ? እነ መማር አለባቸው። የኦሮሞ ድቅልና ይዘው በአማራ ስም የሚነግዱ መማር አለባቸው። ሃፒ በርዝ ልደቷን አዝማሪ ሰብስባ ስታከብር ምንም ከአሜሪካ ተጠርዞ ተባሮ የሄደ ጆሊ ኢትዮጵያ ሲሄድ ቆብ የሚያደርግ አሜሪካ ሲሄድ በሱፍ የሚዘንጥ ጆሊ አሟምቶታል። ወፍራም ነበረ፣ የደነቦሸ ነበረ። እዚህ ቤተክርስቲያን ተጠግቶ ዛሬ በአጽም አስቀርተዋለች እናት ቤተክርስቲያን። እሷ ምንም አትሆን ማየት እንችላለን። አምጣልኝ የት ሆቴል እንደነበረ ምዕመናኑ ምን አድርገው እንዳመጡት ምን አይነት ዜና ተሰርቶ እንደነበረ ማየት እንችላለን። አሜሪካ ነገር ኮፍያውን አድርጎ ጂንሱን አድርጎ የባለ ትዳር ሴቶችን ሲያማግጥ የነበረ ሲኖዶስ ላይ አቤቶታ ቀርቦበት ከአሜሪካን የተባረረ ሴት አውል ኮንቲኔንታል ሎጅ የሚባለው ተመልከቱት። ይሄ ጂንስ ያደረገው ቪዲዮ ያለ ነው። ቤተክርስቲያኒቷ የዘማውያን የጋለሞቶች ጥርቅም እንድትሆን ቤተክርስቲያኒቷ እንድትዋረድ ያደረጉ ሰው ይሄ ነው። ዛሬ አሁን አባት ተብሎ የቤተክርስቲያኒቷን ቁንጮ ይዞ አባቶችን ይሳደባል የሚለኝ እከክ አልኩ። ምዕመናን ናቸው የሚሰሩት። ተከታትለው ሄደው ሲያማግጥ ይዘውት ዛሬ ቤተክርስቲያን ስልጣን ተሰጥቶት እሱ እንደፈለገ ይሆናል። በወቅቱ የተሰሩትን በደጀ ሰላም በምናም ላይ የወጡትን ዜናዎች መመልከት እንችላለን። አምጣቸው መመልከት እንችላለን።
ወፍራም ሆኖ ከነቆቡ አመጣላችኋለሁ። ከፋይሌ ውስጥ አውጣላችኋለሁ። እናንተም ይኖራችኋል፣ ታመጡልኛላችሁ። ይሄ ሉለ ቃል ተመልከቱት። ይሄ ቃለ ጽድቅ የሚባለው ማለት ነው። እንግዲህ ይሄ ማሩሲ ነው የሚለው ለጵጵስና የተጠቆሙት አባ ቃለ ጽድቅ ሙልጌታ ከኦክላንድ ደብረ ኢየሱስ በዝሙት ቅሌት የተባረረ የኢትዮጵያ ሕዝብ በጌታ ሳያምን በውሃ ይጋፋል ያለ መናፍቅ ናቸው ተብሎ ነው የወጣው። ይሄ መናፍቅ ነው ቤተክርስቲያን ላይ የተሾሙ። ለዚህ ነው ናቢይ ጠበቃ የሚቆሙለት፣ ዳንኤል ክብረት ጠበቃ የሚቆሙለት። ቤተክርስቲያኗን ከላይ ሆኖ ለመገዝገዝ፣ ከላይ ሆኖ ለማዋረድ የረከሱ ግማታም ቅርናታሞችን አምጥተው ላያችን ላይ በማድረግ ሸታታ እንድትሆን ቤተክርስቲያን የነዚህ ቁናሳቸው እንዳይቀርብ ምዕመናን ቤተክርስቲያንን ጥለው እንዲሄዱ እንዲህ አይነት ጋለሞታ ነው ቤተክርስቲያን ላይ መጥቶ የተቀመጠ። ይህንን በስነ ስርዓት እንዋጋዋለን። በስነ ስርዓት የሚመጣውን ነገር ሁሉ ይዘን ከቤተክርስቲያን ጋር እንቆራለን። ይህ ሰው በዝሙት ቅሌት በምስክሮች በፎቶና በቪዲዮ ማስረጃዎች ተረጋግጦ ከቤተክርስቲያን የተባረረ ሰው ነው። ዛሬ ቤተክርስቲያን ሹመኛ ያደረገች በፓትርያርኩ ወዳጅ አግባቢነት ወደ ሀገር ቤት ተመልሶ የጠቅላይ ጽሕፈት ቤት የውጭ ጉዳይ ኃላፊ እንዲሆን ተደርጎ የነበረ የውጭ ግንኙነት ጉዳዮችን የእናት ቤተክርስቲያን አንድነት በሚጎዳ መልኩ እየመራ የሚገኝ ነው። ቅዱስ ሲኖዶስ በወቅቱ እንዲነሳ ቢወስንም ለማዕረገ ጵጵስና ተጠቅሞ ወደ ግቡ እንዲደርስ የተደረገ ነው። ይሄን ያደረገው ሙሴ የሚባል አሜሪካን ሀገር የሚኖር የአባ ጳውሎስ የቅርብ ሰው የነበረ ቤተክርስቲያን የሚያዋርድ ሰው እንዲሾም ስለተፈለገ ነበር ያደረገው። አባ ጳውሎስም ተቀደሙ። ሙሴም በቤተክርስቲያን ላይ የነበረው ስልጣን ተገታበት። በተማሪነቱ የመናፍቅነት ጠባይ እና ዝንባሌ በማሳየቱ በደቀ መዛሙርቱ ማስረጃ የቀረበበት ከሃዲ ሰው ነው። ከምዕመናን ያለደረሰኝ የሰበሰበውን $10,000 ለምን እንዳዋለው ሳይታወቅ የተጠቀመበት በላተኛ ይሁዳ ነው። $3,500 ለተዋዋለበት ስራ $500 በመክፈል እምነት አጉድሏል፣ አገር አበልቷል። መናፍቅነቱ፣ ጥቅመኛነቱና ሴሰኛነቱ በሄደባቸው ስቴቶች ሁሉ መጠጊያ ሲያሳጣው የኖረ ጋለሞታ ነው። መንታመጣ ዘመድኩን የተሳደበው ዘመድኩን የተናገረው። ይሄ ደግሞ ቤተክርስቲያኒቷ በደብዳቤ ምዕመናን ለቅዱስ ሲኖዶስ ያቀረቡት ሪፖርት ነው። ሴትን ለግላዊ ስጋዊ ጥቅም ብቻ መገልገል በሚሰኝ ሳዲስቲክ የሆነ ፍቶቱና ግብሩ ይታወቃል። ያው የፍቶተ ስጋ